እዚህ ልጆች ጓደኞቻቸውን የሚሳደብ ሰው ጓደኞቻቸው ከሆነ ማለት ነው ጓደኞቻቸው የሚዘቀዝቅ ሰው የሆነ ነገር አለ ምናምን ብለው ከዛ ጋር እነዚህ ሰዎች ምድር ላይ አንድ ላይ ናቸው። ጓደኞቻቸው ደግሞ እንዲያድጉ እርስ በርስ እንዲያድጉ ነው የሚፈልጉት ሁሉ። አሁን ፍጹም እንዲያድግ ይፈልጋሉ። ሀሰን ምን ያስቀኛል? ሀሰን በመሰረቱ ያስቀኛል፣ ያዝናናል። እና ጓደኞቻቸው እንዲያድጉ ስለሚፈልጉ ነው እነሱን ይዘው የሚመጡት። እነሱም እኮ ወደው አይደለም እኮ ይደጉና እኛም ሰው ሆነን አግሽ ምቀኛ እኮ እንዴት ብዬ ላስረዳችሁ እዚህ ጋር እርስ በእርስ አንደኛው አድጎ አንደኛው ወደ ኋላ ሲቀርም አንዳንዴ አይደለም ከሌላ ቦታ ነው። ግን ማንንም ሌላ ቦታም ቢሆን ጓደኞቻቸው ነው የሚሆኑት ታውቃለሁ። በወይ ኤፍሬም ወይ የማን ነው እነ ማርክ እነ ምናምን ናቸው ጓደኞቻቸው አይደል? ግን ሁሉም ቢሆን የራሱ ይደጉ። እኔ እንጃ አላውቅም። እርስ በርስ ባይጋጭ ጥሩ ነው። ኦዲየንስ ተሳድበው ከሆነ ደግሞ ሁለቱ ሰላም ናቸው። ኦዲየንስ ነው ነገር የሚያመጣው ብዙ ጊዜ። ዛሬ አሰና አላሳቃችሁም እንዴ? አንገታው እኔ እሱ ልጅ እኮ በሳቅ ነው የሚገለኝ። እኔ አንድ ቀንም እንትን ብዬው አላውቅም። እኔ ስራ ሁሉ እኮ ምንም አይችልበትም እኮ ይሄ ኮሜዲ ነው መሆን ያለበት። አዎ ቲጂዬ እውነትሽን ነው። ኮሜዲ መሆን እንጂ ነው የሚችለው እሱ ዩቲዩበር መሆን አይችልም። ኮስተር ብሎ መናገር አይችልም። ኮሜዲ ስራ ብዬ ጻፍኩ እኮ እኔ ቤቴ ፖስት እግዚአብሔርን እውነትሽን ነው። እኔ በጣም ነው የሚያሳዝነኝ። እግዚአብሔርን አይችልበትም። ልናገር ቢል ራሱ ይሄ ማሳቅ በጣም ይችልበታል። ግን ይሄ ቁም ነገር ያለው ነገር ማውራት አይችልም። እስቲ አውርቶ ያውቃል ቁም ነገር እሱ የለም። ግን ያልፈራሽም ይላል እኮ ለኦዲየንስ። እኔ አልፈራሽም ማን ደቀነበት ጥይት እለዋለሁ። ደግሞ ይቅርታም ጠይቋል እኮ አላሳዘነሽም? ይቅርታም ጠይቋል። ሌላ ዛሬ ስለምነካችሁ እንዲህ አለ እኮ ደግሞ እኔ ያሳቀኝ እኮ ደግሞ አሁን በፊት ላጠፋሁትም ወደፊትም ለማጠፋው ቢቸግር እኮ ነው። አንተን ይዞ ደግሞ ይሄ የያዘው ስጦታ ደግሞ ይዞ ልስጥህ ወይስ እንዴት ነው? ሁኔታው እኮ ራሱ ያስቃል። እግዚአብሔር በእጁ ይዞ ያሳዝነኛል። ግን እግዚአብሔር አንዳንድ ሰው እኮ ምን ይላል መሰለሽ፣ ምን እንዳወራ ራሱ አላወኩም የሚል ሰው አለ ቪዲዮ ላይ። እሱ ምንም እንደሚያወራ እኮ እየገባኝ አይደለም። ይቅርታ እግዚአብሔር ብሩክ አይሰማኝም። ብሩክ ከመጣ በኋላ ነው የእሱ ንግግር የገባኝ እንጂ ከዛ ቡርቴ ማይጋ አልገባኝም ማለት እኔ ሌላ ሰው ሲል ስለምሰማ ነው እኮ። ግን ኤኒዌይ ግን ይዋደዳሉ። አሁን ለነ ብሩክ እንትን አይደለም እሱ በጣም ነው የሚወዳቸው። የብሩክ ወንድም ማለት ነው እሱ ከድሮ ጀምሮ ለሃይሚም እንትን ነው። እኔ እንግዲህ ግን እሱ በመሳቅ ነው ዩቲዩበር መሆን አይችልም። የማሳቅ ተጀምሮ አብሮ አልነበረ እሱ ኮሜዲ ነው። በፊት እኮ ኖርማል ነበር። አሁን ነው ኮሜዲ በስነ ስርዓት ያወራል። ምን አለ ነው? ቆይ እኔ እኮ ቲጂ ጋር ሳልገባ ብዬ ነው እንዴ ብዙ ጊዜ እንትናንም ፈልጊያታለሁ። ቲጂ ጋር ትጠፋ ሚች እንትና ላናግራት ብዬ ነበር። ጠፋች። ሄዳለች። ስራ ልገባ ነው። ስራ ልገባ ነው። እሷማ እንትን ነው ልትለጣጥፍ ነው ሄደች። እኔ ለጥፊው ትለጥፈኛለች ያልኩሽ ሂዱዬ ትለጥፈኛለች ምናምን ያልኩሽ ልጄ ትሬኒንግ ሄዶ ነበር። ምንም አትልም፣ ችግር የለውም። እሷ እኮ ፈታለች። ሳቀች እና እዛ ጋር ተሸማቀቀች። እየለጠፈችው እያወራ ነው ስትለጥፍ ሳቀችና የሆነ ነገር ትዝ ብሎኝ ነው ምናምን ትላለች። እኔ እኮ ሰማታለሁ። አይሽ ቦታ እንትን እያደረገች ጨረሳችሁ? ይዛል። ኦኬ አስገቡ። ኦኬ በቃ እኛ ጋር እኮ በቃ ተጀመረ ሁሉ ነገር። አሁን ልጆቼ ይሉሽ ምሽት ብሏል። ተትሬኒንግ እየመጣ ነው። ትሬኒንግ አርኩ በቃ ከምሽቱ 10 ሰዓት በዚህ ነው የቆየሁት። በስማ አመጡ እና እኔ የተናገርኩት አሁን ሄዶ ተለጥፈናል ለማለት ነው እንጂ ኪዱዬ ስራሽ ነው እንዴ? እንደውም እኮ ደርበሽ እንደውም የሃይሚን ሁሉ እኮ ነው የምትፖስችው አንቺ ደርበሽ የእህትሽንም። እውነት እኔ ምንም ተቃውሞ የለኝም። እናታችን ገኒ የሃይሚ እናት ገኒ ትኛለሽ፣ በዛ ምንም ተቃውሞ የለኝም። እሺ ምንም ተቃውሞ የለኝም። እንዴ ምንም ነገር የለም። እንደፈለግሽ እዚህ ጋር ደስ ያለሽን ግን አንዳንድ ነገሮችን እንትን እያወጣሽ የማይሆን ነገር ንግግሮች ከተናገር ነው የግል ነገር አትፖስቺ፣ የግላችንን ስንጫወት አትፖስቺ እንጂ ፖስቺ ስሪ እንዴ መስራት አለባችሁ እናንተማ። እና እንደ እንትን አትይኝ እሺ።
እኔ ግድ የለሽ ሰው ነኝ። ስናገር ዝም ብዬ ነው የምናገረው። አዎ አይ እዛ ጋር ይኸውልሽ ከዚህ ጋር ያልኳት ለታይ ፖስተች እኔ ደግሞ አለው ብታይ እኛን ስም ለምትፖስተ እስቲ ምንድነው የተናገርኩት ወይ ብዬ ድንገት ከመጣልኝ የሆነ ሰዓት ላይ ሳየው ሳቋ መጥቷል። በማለ የሳኩበት የሆነ ምክንያት አለ እያለች ነው የምትለውና እኔ እንዴ ካልሰራችሁ እናንተ ካልሰራችሁ ታዲያ ማን ይስራ? ስሪ እናቴ የኔ ቆንጆ። ሰብስክራይብ ወዲያው ነው ያረኩሽ ራሱ የመጀመሪያ ቀን ስትነግሪን እዚህ መተሽ የት ነው መተሽ? እንደውም ደርባ እኮ ነው የምትሰራው የእህቷን የማንች የሃይሚን ራሱ እሷ ነች የከፈተችው ከፍታ የሰጠቻት እና እናቴ ምንም ችግር የለብኝም። እንዴ ፈለግሽና ለጥፋለች የኔ ግጥም እንዲህ ብያት እኮ ነው ትይዬ ከሰማሽ ወይ እዚህ ጋር አሁን እንግዲህ የእንትና እናት ብላ እዚህ ጋር ትፖስተኛለች ስል እሱን ራሱ መናገር ተወች። እንዴ እኔ የፈለግሽው እናት በይኝ ምንም ችግር የለብኝ። ምንም ችግር የለብኝም። በፖስተትሹ ምንም ችግር የለብኝ። ስሩ የምትሰሩ ሰዎች ስሩ። ግን እኔ የሚያስጠላኝ አያት ራሱ አቆምሽ እንዴ? አያት እኮ ራሱ ትሰራለች ዩቲዩብ በፊት ጥሩ ነበር የምትናገረው። አያቴች እንኳን ይዛለች ኮሜንት ታለች ወይ ተዋቹ እንዴ? አዩ ማገጥም በቀደም ሰምቻለሁ። ትሰራለች ላይፍ ላይ አውጥተሽ የግል ማለት ያለች መታገስ እኮ ነው የምታረገው ሰው እኮ ላይፍ ላይ አውጥተሽ አይ አንድ ቀን እኮ እኛ ስንጫወት እኔ ትጂዬ ማን ነው ደግሞ ያነብ ድሮ የሚመጣው ልጅ ስንጫወት የሆነ እየተመካከርን እያለን አንድ ሰው ወስዶ እሱ አይደለችም ሌሎች ናቸው ድሮ የሚፖስቱ ፖስት ታርጋን እዛ ሰምተነው በስምአ ማለት ወይ ያን ቀንማ እኮ የሆነ ትምህርት ያለው እሱ ለማለት ቢገኝ እውነትሽን ነው። ላይፍ ላይ ከተወራ ምንም አይግል የለም። እውነትሽን ነው። ለበነገራችን ገላና ተጣጣም እንዳለና ሻወር ግባ ሻወር ቶሎ ባባ ላይ እኔ ቤት የሰው ሪከርድ የለም አላረግም። ዩቲዩብ አይፈቅድም እኮ ኧረ እባክሽ አይ እሷን ትፖስታለች ትስራ። እሷም ደህና እንትን እየተናገሩ አይፈቅድም። ለበት ያንቺን ድምጽ እያስገባሽ ነው ማፖስት ያለብሽ። ኦኬ ወላሂ ምሬ ነው። አይፈቅድም፣ ዩቲዩብ አይፈቅድም። የራስሽን ድምጽ በመሃል እያስገባሽ መሆን አለበት። ሙሉ የሰው ሪከርድ ከሆነ ይሄ ዩቲዩብ አይፈቅድም። ፎቶ ኮፒ ነው ያደረግሽው ማለት ነው። ኦኬ ኮፒያ ኮፒራይት ኮፒራይት በሙዚቃ ነው ኮፒራይት የሚደረገው፣ ግን ይሄ ያግድሻል። ሞኔታይዜሽን ምናምን ይዘጋል። ኦኬ ትክክል ነው። ሞኔታይዜሽን ማለት ብር እንዳይቆጥር ያደርጋል፣ ወይም ደግሞ ማስታወቂያ እንዳይሰራ ማለት ነው። በነገርሽ ላይ ማለት ነው በኮንፊደንስ የምታወራ ሴት እኔ ትመቸኛለች። በቃ ተመችቶኛል። አወራሪሽ ራሱ ማለት ነው ይጂበት አወራሯ በጣም አሪፍ ነው። ግጥሟ ራሱ በጣም የምወደው የምሬን እኮ ነው። እውነቴን ነው ቲጂዬ ወላሂ አሪፍ ነው። በርቺበት። ያው ስሪበት እንዴ ሀዩ አላት እኮ እኔ ቆየው እንደ ሰብስክራይብ ካደረኳት ገስት ላይ ቁጭ ብለሽ ትጂዬ ቆይ እስቲ እኔ ማን ጋር እንደሆነ ሼር የሚያደርጉት ሊያው መጣለው ወይ? እሺ ገንዬ እናቴ ደህና ደህና ሼር አደረጉት። ትንሽ ደቂቃ ነው ያለኝ እንደዛው። እሺ ኧረ ችግር የለም ሂጂ እናቴ ደህና ደህና። እሺ በጣም ነው ወዳችሁ። ተባረኩ። እኛም እንወድሻለን። ተባረኪልኝ እናቴ ተባረኩ። አሜን አሜን ምን ገንዬ ደህና ደህና። አሜን። ሄሙ ግን ድምጿ እኮ ተይዟል። ሄሙ ኔትወርክ ነው ባዳምጣት ዝም አለችኝ። ምንድን ነው እያልኩ ኔት ነው ቢታንያ ለምንድን ነው እየተቆራረጣችሁ ነው እናንተ? ራሱ ቀጣጥዬ ነው የምሰማችሁ ስለማጣችሁ ምን እንደምትመሸ ዛሬ ትምህርት ቤት ከተጀመረ እዚህ ሆነሽ ትናፍቀኛለሽ። አንቺ አላወራሽ ኔትወርክ የለኝም። በቃ ተኛ፣ ምንም አይሰማም። እኔ ራሱ ተኛለሁ። ምነው መስዬ መውጣት ፈልገሻል እንዴ? አቃታሏ ትጂ ስለማጣት እኮ ነው ትንሽ ሰዓት በሉ ትላለች።
ገና ነኝ። ጠዋት እኮ እኔ በሌሊት ነው የምነሳው። እኔ ራሱ ከአንቺ ሰዓት ምን ግማሽ ሰዓት ልዩነት ሁላችንም እኮ ነው። ምንም አሁን እኔ የናፈቀኝ ነገር ልንገራችሁ ማለት ነው። እንቅልፍ ራሱ እያዞረን ነው እኮ አይደለም ትይጂ። እኔ ግን ምን እንደናፈቀኝ ልንገራችሁ። በቃ እንቅልፍ ይዞሽ ተኝተሽ ጠግበሽ የምትነሺው ቀን ምንም ሳታስቢ ማለት የምር በጣም አጣው። በቃ ይሄን ቀን ስደት ላይ ሆነሽ የሆነ ነገር ልንገራችሁ ማላለችም ግማሽ ጎንሽ አይተኛም እኮ ትይጂ። ይኸው እግዚአብሔርን ካመጣው ጀምሬ እስከዛሬ ይኸው ምንም በቃ ጠግቤ ተኝቼ አላውቅም። ምን እንደሆነ አላውቅም፣ ግን ለምን ናፈቀኝ። የምሬድ ነው። ዜድ ምን ሆና ነው? የሆነ ነገር ልንገራችሁ ስሙኝማ።